አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ውድ እህት ወንድሞቼ። እዚህ ጋ እንኳን በሰላም መጣችሁ ወደ ኡማ አዩብ ቻናል ማለት ነው። ዛሬ ቆንጆ የሆነ ኬክ አብረን እንሰራለን በቀረፋ ጣዕም ያለው ማለት ነው። እዚህ ጋ እንደምታዩት ግብአቶቼን እዚህ ጋ አዘጋጅቻለሁ ማለት ነው። እንቁላልም አለኝ፣ ዘይትም ያው የተለመደው ነው ግብአቶቹ። ዛሬ ግን የምንሰራው በቀረፋና በቱፍሊ እንሰራለን ማለት ነው። የሚያስፈልጉን ግብአቶች ይኸው እንደምታዩት እዚህ ጋር አዘጋጅቻቸዋለሁ ማለት ነው። እንቁላል አለን። እንቁላላችንን በእንቁላል እንጀምራለን ማለት ነው። እዚህ ጋር ያው ዛሬ የምንሰራው በመኪና ወይም ደግሞ በማሽን እንመታዋለን ማለት ነው። በእጃችን ሳይሆን በማሽን አድርጌ የኬክ መምቻ አድርጌ እመታዋለሁ ማለት ነው። እዚህ ጋር 3 እንቁላል ነበር ያዘጋጀሁት፣ ግን አንድ ጨምሬበት 4 እንቁላል መሆን ስላለበት 4 እንቁላል እንጠቀማለን ማለት ነው። በ4 እንቁላል አድርጋችሁ ቆንጆ የሆነ ኬክ በጣም አሪፍ የሆነ አብረን እንጋግራለን። ቫኒላ ከሱ ጋር ከእንቁላሉ ጋር አድርገን በደንብ አድርገን እንመተዋለን ማለት ነው ውዶቼ። ወደ ስራው ይሄው አያችሁት። አሁን እንቁላሌን እየመታሁት ነው። በቀስ አድርጌ ጀምረና ከዛ በኋላ ያው ቶሎ ቶሎ እያልኩ በየደረጃው እንመታዋለን ማለት ነው ውዶቼ። አልሚሂም ላይክ ሼር እያደረጋችሁ ብትጀምሩ በጣም ደስ ይለኛል። ላይክ አድርጉልኝ። አሁን ትንሽ የቀረኝ ዩቱበር ለመሆን ምንም ነገር አልቀረኝም እና አግዙኝ። ለማንኛውም እንደዚህ አድርጌ ይሄው እየመታሁት ነው። ኬኬን በደንብ አድርጌ መተዋለሁ ማለት ነው። መጀመሪያ እንቁላሉን እና ቫኒላውን ብቻ ነው እስካሁን ድረስ የመታሁት። 1-2 ደቂቃ የሚሆን ከሱ ብቻቸው ሁለቱን ብቻ እንመታና ነጣ ሲልልኝ ጊዜ እንጨምራለን ግብአቶቹን ማለት ነው ወዶቼ። በጣም አሪፍ የሆነ በቃ ጣዕሙ ለየት ያለ ኬክ ነው የምንሰራው ሀባይቢ። አያችሁት? 2 ደቂቃ እስከ 3 ደቂቃ ብትመቱት ለእናንተ በጣም ቆንጆ የሆነ ውጤት ይሰጣችኋል ማለት ነው። ልክ እንደዚህ ሲሆንልን እኛ ደግሞ አሁን ሌላ ግብአቶችን ስኳሬን እንደዚህ አድርጌ ያያችሁት ጨምርና ይመታዋል ማለት ነው። 1 ኩባያ ስኳር እናደርጋለን ማለት ነው። ዘይታችንንም ያው ያያችሁት ዘይት ነበር እዚህ ጋር። ኩባያዎቹ አጠር አጠር ያሉ ኩባያዎች ናቸው። ስለዚህ ግማሽ ኩባያ ማለት ነው። ስኳር ግማሽ ኩባያ፣ ዘይት ግማሽ ኩባያ አድርጌ ያው በደንብ አድርጌ መተዋለሁ ማለት ነው። ስኳር ዛሬ ብዙ መጠቀም አልፈለኩም፣ ሌላ ከላይ የምናፈስበት ስኳር ስላለ ማለት ነው። ከዚህ ወተት ደግሞ 1 ኩባያ አድርገን እንመተዋለን ማለት ነው። በደንብ አድርገን ካዋሃድነው በኋላ ዱቄታችንን ደግሞ እናዘጋጃለን። የምናዘጋጀው ዱቄት ነፍተን 2 ኩባያ ከሩብ ማለት ነው ዱቄት አዘጋጅቻለሁ ነፍቼ። ምን እናደርግበታለን እዚህ ጋር ቤኪንግ ፓውደር እና ትንሽዬ ጨው አድርገን በደንብ አድርገን በማንኪያ አድርገን ከነፋችሁት በኋላ ቤኪንግ ፓውደር የሾርባ ማንኪያ ሙሉ 1 እኔ ስላለ እንትን ሙልት ስላላልኩት ነው የጨማመርኩት። 1 ኩባያ 1 ማንኪያ የሾርባ ካደረጋችሁ በቂ ነው። ትንሽ የጨው ታደርጉና በደንብ አድርጋችሁ ታዋህዱታላችሁ ማለት ነው ከዱቄቱ ጋር። ቤኪንግ ፓውደር እና ጨው እንደዚህ አድርጌ 2 ኩባያ ከሩብ ዱቄት እና 1 የሾርባ ማንኪያ ቤኪንግ ፓውደር እና ትንሽ ጨው አድርጌ እንደዚህ አድርጌ አዋህዳለሁ። እዛ ጋር ደግሞ አያችሁት ማሻአላ ቆንጆ ሆኖልኛል። አሁን እንደዚህ አድርጌ በማንኪያ በደረጃ ደረጃ እያደረኩኝ እከተዋለሁ ማለት ነው ሀባይቢ። አያችሁት? እንዲህ አድርገን በጣም ቆንጆ ከቡና ጋር ለቡና ቁርስ፣ ለመክሰስ ከጋህዋ አረቢ ጋር የሚሆን ኬክ ነው እየሰራን ያለነው አብረን። አያችሁት? በጣም ቆንጆ ኬክ ነው። ሁሉም ሰው ወዶታል። እኔ ጋር ያለው በልተውታል። ማሻአላ
ምንም ነገር አልቀረውም። እኔም አያችሁት እንደዚህ አድርጌ አሁን በቃ ይበቃዋል ዱቄት ካላችሁ ማቋረጥ ትንሽዬ ቀርቶኛል ዱቄት ካዘጋጀሁት ሩብ ኩባያ በሉት ሁለቱን ይዞታል። እዚህ ጋር ደግሞ ትንሽዬ አቾቶ ለሽታም ለቆንጆ እንዲሆን ኬኩም ይረዳናል። እንደዚህ አድርገን ካዋሃድ ነው በኋላ በደንብ አድርገን አሁን ምን እናደርገዋለን? በዚህ በፕላስቲክ ማንኪያ አድርጋችሁ እንደዚህ አድርጋችሁ እጥጥ እያደረጋችሁ በማማሰያ እንደዚህ በቃ አሁን እኔ በቅቶኛል። ዱቄትም አልፈልግም ጭማሪ ምንም ነገር አልፈልግም። በቃ አሁን እናጠፋና ምን ላይ እንደምንጋግረው ኬካችንን አብረን እናያለን። ኬካችንን ስንጋግር የገበታ ቅቤ አድርገን በደንብ አድርገን መቀባት አለብን። ለምን እንዳይይዝብን ማለት ነው። በቃ አሁን አያችሁት እንዲህ ከሆነልን በኋላ እናነሳዋለን። ከፍተን አሁን ወደ ስራችን ወደ ማጋገር ኦቭናችሁን ቶሎ የማይግል ከሆነ 5 ደቂቃ ከመክተታችሁ በፊት ብታግሉት አሪፍ ነው። እኔ እንደዛ አድርጌዋለሁ ማለት ነው። አሁን ሙቀት ስለሆነ አስለን ብዙም አያስቸግርም። በብርድ ሰዓት ነው ከፍታችሁ መቆየት ያለባችሁ። አልሚም እንደዚህ አድርጌ ያያችሁት አንዱ እንደዚህ በሾጣጣ ወይም በአራት ማዕዘን እንደዚህ የቶስት መጋገሪያ አድርጌ ለሁለት ነው የማካፍለው። የማይፈልጉ ካሉ ሌላውን ይሄንን ይበላሉ ማለት ነው። እኛ ደግሞ የሚፈልግ ሰው ደግሞ በቀረፋ አድርገን እንሰራዋለን። ቀረፋ ያለው ጣዕም እንዴት አድርገን እንደምንሰራ አብረን እናያለን ማለት ነው። አሁን እዚህ ጋር ያያችሁት እንደዚህ እናደርግና መጀመሪያ ላይ ትንሽዬ አድርገን እንደዚህ ካደረግነው በኋላ ቀረፋችን የተፈጨ ቀረፋ ነው። በወንፊት አድርገን ትንሽዬ ወንፊት ወይም ማጥለያ በማጥለያ አድርገና በሻይ ማጥለያ ማለት ነው እላዩ ላይ እነፋበታለሁ ማለት ነው። ምን የቀረፋ ቅመም ወይም ዱቄቱ ማለት ነው። የተፈጨውን ቀረፋውን አያችሁት? ይሄ ነው ቀረፋዬ። በጣም ነው ጣዕሙ ለየት ይላል። ሽታውም ጣዕሙም ማሻላ ነው። እንደዚህ አድርጋችሁ ሞክሩት። እውነት እማዩ እውነትሽን ነው ብላችሁ ታመሰግኑኛላችሁ። በጣም ነው ቆንጆ የሚጥመው ወላሂ። አልሚም እንደዚህ አድርጌ እንደገና ከላይ በደንብ አድርገን እንትን እንለዋለን ማለት ነው። እንደዚህ አድርጌ እንደገና ደግሞ አንዴ ደግሞ ቀረፋ እነፋበታለሁ ማለት ነው። እነሰንስበታለሁ። ትንሽዬ የስኳር ማንኪያ በሱ በቂ ናት ለአንዴ እንደዚህ ስትበትኑበት። ቀረፋ ማሻላ ታውቁታላችሁ። ሽታውም ጣዕሙም ትንሽዬ በቂ ነው። ከዛ እንደዚህ አድርጌ እንደዚህ እናደርግና አሁን ምን ነው መጋገር ብቻ ነው የቀረን ማለት ነው። አሁን የምንሰራው ሌላውን ስራ እሱ እስኪበስልልን ድረስ እንሰራለን ማለት ነው። እንደዚህ አድርገን ክድን እናደርገውና ወደ ኦቭን እንከተዋለን ማለት ነው። ሀባይቢ እንዳልኳችሁ ነው። በጣም ነው የሚጥመው።
ሽታው ልነግራችሁ አልችልም። ጣዕሙ ደግሞ ያው ሰርታችሁ እንደምትሞክሩት እርግጠኛ ነኝ። አረብ ቤት ላላችሁ ልጆች ደግሞ እንደኔ ስራ ለምትሰሩ ልጆች ደግሞ ይጠቅማችኋል። ኬክ ጋግሩ። ለየት ያለ ኬክ ጋግራችሁ ማቅረብ ትችላላችሁ ማለት ነው። በዚህ አይነት መንገድ ይሄኛውን ባዶውን ነው የምንጋግረው። ያው እንዳልኳችሁ የማይፈልግ ሰው ካለ እሱን ይበላል። እኛ ደግሞ የሚፈልግ ሰው ደግሞ ይሄንን ይበላል ማለት ነው። አልሚም እንከተውና ግማሽ ሰዓት 30 ደቂቃ ብቻ እንሰጠዋለን ማለት ነው። እሱ እስኪበስልልን እዚህ ጋር ልጥፌ እንሰራለን። የምንሰራው ልጥፌ ደግሞ ይሄ 1 ኩባያ ስኳር ያስፈልገኛል። ከዛ ደግሞ እዚህ ጋር ክሬማ ነው፣ ወተት ሳይሆን ክሬማ፣ የኬክ ክሬማ፣ የሐለውያት ክሬማ፣ የጣፋጭ መስሪያ ክሬማ ማለት ነው። ግማሽ ኩባያ በዚህ ያስፈልገኛል ማለት ነው። እሱን እንደዚህ ከድኜ አዘጋጅና ያኛው ፍሪጅ ከተዋለሁ። አሁን ወደ ስራው እንሄዳለን ማለት ነው ሐባይቢ። እዚህ ጋር ደግሞ የገበታ ቅቤ አለኝ። 100 ግራም ነበረ፣ 5 ግራም ብቻ ነው ያነሳውበት ከ100 ግራም። አያችሁት? ይሄኛው ስኳር ሲቀልጥ ታውቃላችሁ፣ ከለሩን እየቀየረ ወደ ቡኒ እየሄደ ነው። ስኳሬ እንደዚህ አድርጌ ቅልጥ አደርገውና በጣም ቆንጆ ያለው ጣዕም ነው ይሄ። በጣም ነው የሚጥመው። እንደዚህ አድርጋችሁ ወደ ቡኒ ሲሄድላችሁ ሁሉም እዚህ ጋር ፍሬ ጥሬ ያለው የጓጎለ ሁሉ ያኔ ምክክ ሲል ጥፍት ሲልላችሁ ማለት ነው። ከዛ የገበታ ቅቤውን አምጥታችሁ መጨመር ማለት ነው። አብረን እንጨምራለን። አሁን አያችሁት እየጠፋ ነው፣ ያው ደርሷል። ኬኬ እዛ ጋር እየበሰለ ነው። ይሄ ደግሞ እዚህ ጋር እንደዚህ ሆኖልኛል። ከዛ መጣና እንትኔን ጨምራለሁ ማለት ነው። በጣም ቆንጆ ኬክ ነው። እውነት አስተያየታችሁን ጻፉልኝ። ሰርታችሁም ቀምሳችሁ አሪፍ ነው እንደምትሉኝ እርግጠኛ ነኝ። ልክ በዚህ አይነት መንገድ አሰራር ሰርታችሁ እንደምታሳዩኝ እርግጠኛ ነኝ ሐባይቤ። አሁን በቃ እንደዚህ ያደርግና ወይም ዝብዳ ወይም ደግሞ የገበታ ቅቤ አምጥቼ እጨምርበታለሁ ማለት ነው። እንደዚህ ቆራርጬዋለሁ ማለት ነው። ትንሽ ያኔ ጫጫ ይላል፣ አትፍሩት። እንደዚህ ብሎ እሱ ደግሞ ከስኳሩ ጋር በደንብ አድርጎ ከተዋሃደልን በኋላ አምጥተን ምን እናደርጋለን? ክሬማውን እንጨምራለን ማለት ነው። ክሬማውን ከጨመራችሁ በኋላ በደንብ ማብሰል አይጠበቅባችሁም። ትንሽዬ ሲዋሃድላችሁ ማጥፋት ብቻ። በጣም ወፍራምም ሳይሆን በጣም ቀጭንም ሳይሆን ታዩታላችሁ እንዴት እንደሚሆንልን። ይሄ አረፋው ሊጠፋ አካባቢ ሲል ደግሞ አምጥታችሁ ክሬማውን እንጨምራለን ማለት ነው ሐባይቢ። ልክ ክሬማችንን ጨምረን ከ3 ደቂቃ በላይ ጊዜ ሰዓት አንሰጠውም። በስ ይሄንን እንደዚህ አድርገን ካፈላን በኋላ ደበላልቀን እንደዚህ አይነት ባህሪ አለው። አትደንግጡ፣ ችግር የለውም። ትንሽዬ እንትን ሲል በረድ ሲልለት ሲዋሃድ ይተወዋል። ግን ማማሰሉን እንዳታቋርጡ፣ አማስሉት በደንብ አድርጋችሁ። አያችሁት? እኔም በደንብ አድርጌ ቆሜ እያማሰልኩት ነው፣ እንዳይገነፍልም እንዳይበላሽባችሁ ማማሰል ግድ ነው። በቃ እዚህ ጋር ቆሞ ማማሰል። ሁሉም ስትሰሩት ከ10 ደቂቃ በላይ አይፈጅም፣ ሰዓት ማለት ነው። አልሚም እንደዚህ አድርጌ ያው እያማሰልኩት ነው። ትንሽ አረፋው ጥፍት እስኪልልኝ ነው እንጂ በቃ ይበቃዋል። አረፋው እስኪጠፋ ግን ትንሽዬ ያኔ በደንብ መዋሃድ አለበት። አያችሁት? በቃ እንደዚህ ከሆነልን በኋላ ኬካችን አኪድ በስሎልናል። እየበሰለ ነው። አያችሁት? ማሻአላህ ሊወጣ 1
5 ደቂቃ ብቻ ነው የሚቀረው። እሱም እዛም ጨርሰናል፣ እዚህም ጨርሰናል ማለት ነው። ውጤቱን አብረን እናያለን። አያችሁት? ማሻላ ኬኬን አውጥቼዋለሁ። እዚህ ጋር ደግሞ አይን ጀመል ይባላል። እኔ በአማርኛ አላውቀውም ወላሂ። እንደ ፍስፍስ ነገር እንደ ፈስጡቅ ነገር ነው። አልሚም አይነት ጀመል በጣም ቆንጆ ነው ለጤና። ከሰራ ነው ልጥፌ ጋር አድርጌ እንደዚህ ድብልቅልቅ አድርገውና ክብ የሰራ ነው ኬክ ላይ ወይም በቀረፋ የሰራ ነው ኬክ የለችም፣ እሷ ላይ እናፈሰዋለን ማለት ነው። ክሬም በዛ ላይ ያው ክሬማ ሆነ ማለት ነው። ልክ እንደ ክሬማ ይሆንልናል። በጣም ቆንጆ ነው። ስብት ላዩ ላይ ልጥፍ ነው የሚለው እንደ ውሃ በደንብ ዝም ብሎ ወረር አይልም። ለምን በደንብ አድርገን ስለሰራ ነው ልጥፍ ይሆን ማለት ነው። አያችሁት? ማሻላ ጣዕሙ ልዩ ነው ከሱ ጋር በቃ ማሻላ። ከዛ እንደዚህ ከሆነልን በኋላ ቆርጠን መብላት ነው ውዶቼ። እዛ ጋር ደግሞ በፋዲ ዝም ብዬ ብቻውን የሰራሁት ኬክ አለ። እሱም ደግሞ የፈለጋችሁትን ነገር ከፈለጋችሁ ቾኮላታ፣ ከፈለጋችሁ የፈለጋችሁትን አይነት ነገር አፍስሳችሁ መብላት ትችላላችሁ። ካልሆነ ደግሞ ዝም ብላችሁ መብላት ትችላላችሁ። ከጋህዋ ጋር ከሻይ ጋር ማለት ነው። ሀባይቤ አብረን እንቆርጠዋለን ማለት ነው ኬካችንን። ይሄው እንደዚህ አድርጌ እቆርጠዋለሁ ማለት ነው። በጣም ቆንጆ ኬክ ነው ዛሬ የሰራነው አብረን። በሌላ ቪዲዮ እስክንገናኝ መልካም ሳምንት። ላይክ፣ ሼር፣ ሰብስክራይብ ማድረግ ኡማ አዩብ ክችን ማበረታታት አትርሱ። አያችሁት? ማሻላ እንደዚህ ሆኖልኛል ማለት ነው። በደንብ አድርጌ አሁን በሳህን አድርገን አውጥተን እንበላለን ማለት ነው። አያችሁት? ማሻላ በጣም ነው ቆንጆ። ጣዕሙ ልዩ ነው በቃ። ይሄኛውን ደግሞ ዝም ብዬ ባዶ ሆነ ሲጋገርኩት ኬክ ነው። ይኸው እንደምታዩት ሆኖልኛል። በጣም አሪፍ ኬክ ነው እሱ የሚሆነልኝ። ዛሬ ምንም አይነት ከለር ስላልተጠቀምን ነጭ ኬክ ነው የጋገርነው። በዛም እዚህ ጋር ደግሞ ፈስቱቅ ነበረኝ እኔ ክሬማ ፈስቱቅ ማለት ነው። እንደዚህ አድርጌ አፈስበታለሁ ማለት ነው። በጣም ነው ጣዕሙ። ይሄ ደግሞ ቆንጆ ልዩ ጣዕም ነው ያለው። ሁለቱም ያም ሌላ አይነት ጣዕም ነው፣ ይህም ሌላ አይነት ጣዕም ነው ያለው። ውዶቼ በዚህ አይነት መንገድ አድርጋችሁ ሰርታችሁ አሳዩኝ። እኔም ይኸው ቀመሽ ያሳያችኋል ማለት ነው። በጣም አሪፍ ኬክ ነው ያላ። እስከ ሳምንት፣ መልካም ሳምንት። ባይ ባይ። በሌላ ቪዲዮ እስክንገናኝ እናንተም ሰርታችሁ እንደምታሳዩኝ እርግጠኛ ነኝ። ቻው